ወሬ እንኳን ስንሰማ እኮ እናጣራ። ስታመነዝር ተይዛ አገኘናት አሉ። መቼስ ሰው አቁማ አታመነዝር ያው ከተባለ ማመናችን አይቀርም። ስለሆነ ሰው በጎ ነገር አንጠራጠርም፣ አናምንም። ጥሩ ክፉ ነገር ግን ወዲያው ነው። እሱ ምንድነው? በድንጋይ ትወገር አለዚያ አትወገር ይላል። ከሁለት አንዱ ነው መልሱ። የስ ወር ነው ለነሱ። ክርስቶስ ግን ሁለት መልስ ብቻ ያለው አምላክ አይደለም። ዓላማቸው ምንድነው? አንደኛ በድንጋይ ተወግራ ልትሞት ይገባል ካለ ያዘጋጁት ነገር አለ። አንደኛ ትሙት ካለ የመጀመሪያው ነገር እንዴ መሐሪ ነኝ ይለለ እንዴ በድፍረትም ሆነ በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሆኑ ይላል። አንድ ሰው የዝሙት የወደቀ እንደሆነ ዘማዊ ብለን ነው የምንጠራው። ራሱ ከነሱ ነው። ሲሰርቅ ያገኘነው እንደሆነ ሌባ ብለን ነው የምንጠራው። ስሙ ነው ራሱ። አንተ ሌባ ሲባል አቤት እንዲል ነው። ብዙ ጊዜ ኃጢአተኛን ከኃጢአቱ ለይተን አናይም፣ ቀላቅለን ነው የምናያቸው። እግዚአብሔር ግን ሁለቱን ለይቶ ማየት የሚችል አምላክ ነው። ኃጢአትንና ኃጢአተኛን፣ በሽተኛንና በሽታን ለይቶ ማየት ማለት ነው። ለምሳሌ አሁን በዚህ ዘመን ኮሮና በሽታ አንድ ሰው ያዘው። ይሄ ሰውዬ ኮሮና ያዘው ማለት ኮሮና ሆነ ማለት ነው አይደል? እሱ ሰው ነው፣ በሽታው ኮሮና ነው። ልክ እንደዛ ማለት ነው። ኃጢአት በሽታ ነው፣ ደዌ ነው። ኃጢአተኛ ግን በሽተኛ ነው፣ ቁስለኛ ነው። ቁስሉን ከቁስለኛው ለይቶ ማየት የሚችል እግዚአብሔር ብቻ ነው። ክርስቶስ ያደረገው አይሁድ ግን ማድረግ ያቃታቸው ያ ነበረ። የመጀመሪያው ነገር ኃጢአትን እንጂ ኃጢአተኛን አልጠላም። እግዚአብሔር ዝሙትን ይጠላል፣ ዘማውያንን ግን ይወዳል። እግዚአብሔር ስርቆትን ይጠላል፣ የሚሰርቁ ዘራፊዎቹን ግን ይወዳቸዋል፣ ሰው እንደመሆናቸው። ኃጢአትን ለብቻ አንተን ለብቻ የሚያይ አምላክ ነው። እኛ ግን አንድ አድርገን ነው የምናያቸው። አንድ ሰው የዝሙት የወደቀ እንደሆነ ዘማዊ ብለን ነው የምንጠራው። ራሱ ከነስሙ ሲሰርቅ ያገኘነው እንደሆነ ሌባ ብለን ነው የምንጠራው። ስሙ ነው ራሱ። አንተ ሌባ ሲባል አቤት እንዲል ነው የምንጠብቀው። ኃጢአቱን ስሙ አድርገን እንጠራለን። እግዚአብሔር ግን አንተን ከኃጢአት ለይቶ የሚያይ አምላክ ነው። እንደዚህ ለማየት ያብቃል። ሁለተኛው ነገር በዚህ ታሪክ ላይ ክርስቶስ ከአመንዝራነት በላይ በጣም የነቀፈው ሰዎችን አመንዝራ ናቸው ብሎ መፍረድ ነው። ጸሐፍት ፈሪሳውያን ይችን ሴት አምጥተው ከፊቱ ሲያቀርቡለት በጣም የተጸየፈው ከሷ ማመንዘር በላይ የነሱ ፈራጅነት፣ የነሱ ጭካኔ፣ ጥላቻ ያ ነው የበለጠ ያሳዘነው። ይሄ ለእኛ ለክርስቲያኖች በጣም ትልቅ ትምህርት ነው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? እግዚአብሔር እችን ቃል አብረን እንበል። እግዚአብሔር ስለ ጽድቁ ከሚመካ ድንግል ሰው ይልቅ ስለ ዝሙቱ የሚያለቅስን ዘማዊ ይወዳል። ልብ አድርጉ። ከድንግልና ይልቅ ዝሙትን ይወዳል አላለም አባ ጊዮርጊስ። ስለ ዝሙቱ፣ ስለ ድንግልናው፣ ስለ ንጽህናው ከሚታበይ ከሚመካ ጻድቅ ሰው ይልቅ ስለ ኃጢአቱ፣ ስለ ዝሙቱ ምን የሚልን የሚያለቅስ ምን ማለት መሰላችሁ? ወደ ቤተክርስቲያን ሲገባ ንጽህና አለኝ ድንግልና አለኝ ብሎ እየታበየ ከሚገባው ሰውዬ ይልቅ በር ላይ ቆማ እኔ ሴተኛ ዳሪ ነኝ፣ ግቢ ውስጥ መግባት አልችልም፣ እባክህ ጧፍ ስጥልኝ ብላ የምትሰጠዋን ሴተኛ ዳሪ የበለጠ ይወዳታል እግዚአብሔር። ከትዕቢተኞቹ ይልቅ ማለት ነው። ራሳቸውን ከሚያጸድቁት ይልቅ የሰውን ኃጢአት እያዩ አቤት እንደዚህ ስላላረከኝ አመሰግናለሁ የሚሉ ጸሐፍት ፈሪሳውያን ይልቅ ቀና ብዬ የሰማይን ርዝመት አይ ዘንድ አደባባይ አይደለም የሚሉ ትሑታንን ይወዳል። ይሄ በእውነት አሁን ስንሰማው ለእኛ ከባድ ነው። ለምን መሰላችሁ? ከክርስቶስ ይልቅ በጣም የምንመስለው እኛ ጸሐፍት ፈሪሳውያንን ነው። በጣም የፈሪሳውያን ጸባይ ቤተክርስቲያን ውስጥ የሞላ ነው። ቢጣራ ጸሐፍት ፈሪሳውያን ነን። ከክርስቶስ ይልቅ ለነሱ ነው የምንቀርበው። ቤተክርስቲያን የሚመጣን ሰው በጣም ማሸማቀቅ፣ በሆነ አይን ማየት፣ በተለይ እንደኔ አይነቱ ደግሞ ትንሽ ቤተክርስቲያን ቆየው የሚለው ሰው እንግዳ ለሚመጣ ሰው እንዴት አይነት ፊት እንደሚያሳይ እናውቃለን። ካለባበሱ ጀምሮ ከእግር እስከ ራሱ ነው የምናነሳው አይደል? ቅዳሴ ሊያስቀድስ የመጣውን ሰው ገና ዛሬ የመጣ ከሆነ በተለይ እንዴት ነው የምናየው? እንዴት ነው የምናየው? ርስት አለን አይደል? ስንት ዓመት ያስቀደስንበት ማንም እንዲነካው ማንፈልግ በአይናችን እኮ እንወጋለን። ሰዎች እንግድነት እንዲሰማቸው የት ነበርሽ የት ነበርክ አይነት ፊት እናሳያለን። እግዚአብሔር የማያሳያቸውን ፊት ማለት ነው። በጣም የሚገርማችሁ ቅዳሴያችን ሲጀምር በጣም የሚያሳዝን መልእክት አለው። አሁን አንዳንዴ ቅዳሴ የማያስቀድሱ ግን እንደው በሆነ ምክንያት የሚያስቀድሱ ሰዎች አሉ። ድንገት በሕይወታቸው ምናልባት ለመጀመሪያ ጊዜ በምን ካላችሁ ወይ ሰው አግብቶ ሰርግ ወይ ሚዜ ሆነው ወይ አጃቢ ሆነው መገኘት ስላለባቸው እየሰማችሁ አላችሁ። እንደዚህ አይደል? ሰዎች የሚመጡ ሰዎች አሉ ለሰርግ ወይ ደግሞ ዘመድ ሞቶባቸው ፍታት የሚያስቆርቡበት ቀን ሆነው የሚመጡ ሰዎች አሉ።
እንደዛ የሚመጡትን ሰዎች እኛ እንዴት ነው የምንቀበለው? ሲቀመጡ አሁን ትንሽ እያለም ማለት ነው የሆነ ነገር ሲያደርግ ቀልባቸውን እየገፈፈ በተቻለ አቅም የእንግድነት ስሜት እንዲሰማቸው እዚህ ቦታ ላይ መቆም ነው አይገባኝም እንዲሉ እኛ ነን የምናደርገው እግዚአብሔር ሳያደርግ። ቤተ ክርስቲያን ግን ምን ትላለች መሰላችሁ? ገና ቅዳሴው ሲጀምር ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ በሉ እስኪ እርሱ ጻድቅ ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ቤተክርስቲያን ምን ትለዋለች መሰላችሁ? ያን ገና ዛሬ የመጣሁት የሚለውን ሰውዬ ጽድቅን የሚያደርግ እርሱ ጻድቅ ነው፣ ሰንበትንም የሚያከብር ትላለች። ምንን የሚያከብር? ይሄ ሰውዬ ካልጋው ከእንቅልፉ ተነስቶ የመጣው ምንን አክብሮ ነው? አይዞህ ሌላ ጽድቅ ባይኖርም ቢያንስ ዛሬ የመጣው ምንን አክብረ ነው? ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ሕዝቡ። ወደ እግዚአብሔር የተጠጋ እንግዳ ሰው ወደ ማን የተጠጋ? ዛሬ ገና የመጣ ሰው መጤ ነኝ ብሎ የሚያስብ ሰው እያለች ነው ቤተክርስቲያን። ወደ እግዚአብሔር የተጠጋ እንግዳ ሰው እግዚአብሔር ከሕዝቡ ለይቶ ያስወጣኝ ይሆንን ብሎ እንዳይጨነቅ ትላለች። አይገርማችሁ? ይፈልጠኒኑ ሕዝቡ። እግዚአብሔር አሁን እኔን ኃጢአተኛውን፣ እኔ ዘማዊውን፣ እኔ የረከስኩትን ከዚህ ሁሌ ከሚያስቀድሱ ከሚጸልዩ ምዕመናን ዘንድ ሲያገኘኝ ውጣ አንተ አሁን የምትመጣው ብሎ ያስወጣኝ ይሆን ብሎ እንዳያስብ። ለምን? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚያደርግ እርሱ ጻድቅ ነው፣ ሰንበትንስ ማክበር ጽድቅ አይደለም ወይ ትላለች። በእውነት ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። እንደኛ አይደለችም እኮ እኛ ነን ሌላ ቨርዥን ኦፍ ቤተክርስቲያን። እኛ ነን በር ላይ ቆመን ሰው ቀልብ የምንገፍ እንጂ ቤተክርስቲያኒቱ ግን ለሕሙማን የተዘጋጀች ሐኪም ቤት ናት። እንዴት ነው አንተ ሆስፒታል ውስጥ ሰው አግኝተህ እንዴት ያማ እንዴት ትታመማለህ ትቆስላለህ ይባላል እንዴ? ሆስፒታል ድሮ ምን ሊያደርግ ይመጣል? ሊታከም ነው። በሽተኛ ሆነን በበሽተኛ ጨክናል። ለማንኛውም አምላካችን በዚህ ስፍራ የበለጠ የወቀሰው ከሴቲቱ ማመንዘር በላይ ሴቲቱን አመንዝራ ናት ብለው የፈረዱባትን ሰዎች ናቸው። ወደ ታሪኩ እንመለስ። በማለዳም ወደ መቅደስ ደረሰ ይላል ክርስቶስ። በማለዳ ወደ መቅደስ ደረሰ፣ ሕዝቡም ሁሉ መጡ፣ ተቀምጦ ያስተምራቸው ነበር ይላል። ምን ብሎ ያስተምራቸው? ቁጭ ብሎ ቆሞ ማስተማር አለ፣ ቁጭ ብሎ ማስተማር አለ። እኛ ቤተክርስቲያን ወንበር ዘርክተው የሚያስተምሩ የጉባኤ መምህራን አሉ። ተቀምጠው ነው የሚያስተምሩት። ክርስቶስ ያን አድርጎ አሳይቶናል። ቆሞም ማስተማር ተቀምጦም ማስተማር ስርዓት ነው። እያስተማረ እያለ ይላል ጻፎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሷ አመጡ፣ በመካከልም እርሷን አቆሟት ይላል። በማመንዘር የተያዘችን ሴት አምጥተው በመካከል አቆሟት። አሁን ስንተርከው በጣም ቀላል ነው። ምን ማለት መሰላችሁ? እዚሁ ዮሐንስ ቤተክርስቲያን አንድ ሰንበት ጠዋት ላይ ሰዎች አንድ እጅሽን በዚህ በኩል አንድ እጇን በዚህ በኩል ይዘው አንዲትን ወጣት ሕዝብ መሃል አውደ ምሕረቱ ላይ አቁመው ስታመነዝር አገኘናት ሲሉ ማለት ነው። በአደባባይ ሊጠይቁት የፈለጉት ይቺ ሴት እንደ ኦሪቱ ሕግ ልትገደል ይገባል አይገባም ነው። ጥያቄ መጠየቅ ከሆነ ሴቲቱን አምጥቶ ማሳየት ያስፈልጋል? አስል ዝም ብሎ እንዴት ነው ከሕግ አንጻር ይሄ እንዴት ታዋለ ማለት ይቻላል? ዋናው ጉዳያቸው ጥያቄው አይደለም። የመጀመሪያው ሴቲቱን ማዋረድ፣ አምጥቶ መሀል ላይ ማቆም። ምን አመጣው ውስጥ መሀል ላይ ማቆም። ከዚህ በላይ ቅጣት የለም። ስታመነዝር አገኘናት ብለው በሰው ፊት አቆሟት። በሰው ፊት መቆም ኃጢአት ሰርቷል ተብሎ መቆምን የመሰለ ከባድ ነገር የለም። ነቢዩ ምን ይላል? በሰዎች ከመውደቅ በማን እጅ መውደቅ ይሻል? በእግዚአብሔር። አቤቱ በአንተ እጅ ልውደቅ፣ በሰው ፊት አልውደቅ ይላል። ሰው የወደቅ እንደሆን ሰው አያደርግማ ያውቃላ ነቢዩ። አያችሁ፣ አልውደቅ አለ ነቢየ እግዚአብሔር ዳዊት ነው ይህንን የሚለው። ወደ እግዚአብሔር መቅረብ ይሻለኛል፣ ቢያንስ እሱ ፊት እሱ አይጨክንም። ሰው ምህረት አያውቅማ። ስትበድል ካየ ስትወድቅ ካየ ትናንት እኮ ደህና ነበር ብርቱ ነበር ዛሬ ደክሞት ነው አይልም ሰው። ድሮም አይጥመኝም ነበር አይደል? አንድ ሰው አሁን ሲወድቅ ካየ እኔ ድሮም ይከነክነኝ ነበረ ደስ አይለኝም ብለን በፊት የሰራውን በጎ ነገር ሁሉ ነው ገደል የምንከተው። ነቢዩ ምን አለ? በሰው እጅ አልውደቅ ጌታ ሆይ በማን እጅ ልውደቅ? በእግዚአብሔር እጅ ለመውደቅ ያብቃል። አዎ ነቢዩን ዳዊትም ልብ አድርጉ። ዳዊት አመንዝሮ የሰው ሚስት ቀምቶ
ሰው እስከ መግደል ደርሶ መጨረሻ ላይ እግዚአብሔር ምሕረት አደረገለት። ምሕረት ማድረግ ብቻ አይደለም፣ መማር ብቻ አይደለም። የዳዊት ልጅ ተባለ ክርስቶስ። የማን ልጅ? የአብርሃም ልጅ የዳዊት ልጅ ተባለ። ዳዊት እኮ አመንዝሯል። አይ እኔ መወለዴ ካልቀረ ከደና ቅዱሳን ልወለድ እንጂ እንዴት ካመንዝራ ወለዳለሁ? የዳዊት ልጅ ሆይ ማረኝ ተብዬማ አልጠራም። አንድ ንጹሕ ፈልጌ የእሱ ልጅ ልባል አላለም። እኛ አሁን አንድ አባት ብለን በመንፈሳዊ እንኳን አባት ብለን የምናከብራቸው ሰው በኃጢአት ቢወድቁ ከዛ በኋላ አባቴ ብለን ለመጥራት ፈቃደኛ አይደለም። እግዚአብሔር ግን በዝሙት እንደወደቀ ያወቀውን ዳዊት አባቴ ሊለው እሱም የዳዊት ልጅ ተብሎ ሊጠራ አላፈረበትም። ስለዚህ በሰዎች ከመውደቅ በማን ልጅ መውደቅ ይሻላል? አምጥተው አቆሟት ይላል በሰው ፊት። ሰዎች ደግሞ ሲፈርዱ አይን የላቸውም። በጣም ከባድ ነው። ይመጻደቃሉ እነሱ የማይበድሉ እስኪመስሉ ድረስ። እንዴት እኮ ሰው ላይ እንደምንፈርድ እኛም ማንወድቅ ይመስል እኛም ማንስት ይመስል ሌላው ቀርቶ እኛም የምንሰራውን ኃጢአት እንኳን ሰው ሲሰራ በጣም ነው የምንፈርድ። አይ እኔም እኮ እንዲያድርግ ያለው እንግዲህ ተፈትኖ ነው እኔ እንደተፈተንኩት ብለን አናዝን። በጣም ጨካኝ ነው። አምጥተው በሰው ፊት አወጧት። የበላይነት ስሜት አለው። ሰው ሲፈርድ ደስ ይለዋል የሰውን ኃጢአት። አሁን በዘመናችን ደግሞ በጣም ቴክኖሎጂውም ለዚህ በጣም የተስማማ ነው። እንደምታውቁት የሰው ኃጢአት ሲወራ ደስ አይል። የገሌን ቅሌት ተዘረገፈችው ሚል እና ቪዲዮ አላያችሁ? ዘለነ ምን ከፍተው አይደለ? ሌላ ስብከት እንኳን ከፍትም ሌላ መዝሙር የገሌ ጉድ ተዘረገፈ ሲባል ግን ተንሰፍስፈን ነምን። የኛን ጉድ እኮ የሸፈነው እግዚአብሔር። አሁን ኃጢአት የሚሸት ቢሆን ማን ከቤቱ ይወጣል? ሰው እስቲ የበደለውን ያህል ቢሸት የበደለውን ያህል ሽታ ቢኖረው ማንም ሰው እኮ ከቤቱ ይወጣል። ቢጻፍ እዚህ ላይ ግን ምጽድቅድቅ ብለን ራሳችንን ጻድቅ አድርገን በሰው ኃጢአት ስንረባረብ እንደው እግዚአብሔር እንዴት እንደሚያዝንብን ማለት አምጥተው አይሁድ በሰው ፊት አውጥተው የሚገርመው እኛ አይደለም በሰው ፊት ኃጢአታችንን ልናወራ በካህን ፊት እንኳን እናወራ። ንስሐ መግባት የከበደን እኮ ለዚህ ለአንድ ቄስ እንኳን እንዲነገር አንፈልግም። አይደለም ለዓለም ማለት አምጥተው በአደባባይ አቆሟት። ከዛ ምን አሉ? መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። እንዲህ ያሉት እንዲወገሩ ሙሴ በሕግ አዘዘን። አንተ ምን ትላለህ አሉት። ልብ በሉ ከንግግራቸው መጀመሪያ ስናይ መምህር ሆይ ብለው ነው የጀመሩት። ማን ሆይ? መምህር ሆይ። አሁን አይሁድ ክርስቶስን መምህር ሆይ የሚሉት ይመስሏቸዋል? አይሉትም እኮ። አንድ ምዕራፍ ወደ ኋላ ስትሄዱ ጋኔል አለብህ ብለውታል። አንተ አሳች ብለውታል። አሁን ግን ለነገር ሲሆን ንግግራቸው ማን ብለው ጀመሩ? መምህር ሆይ። አረ ሌላ ቦታ ደግሞ አለ። መምህር ሆይ እውነተኛ እንደሆንክ በእውነት የእግዚአብሔርን መንገድ እንደምታስተምር እናውቃለን። ለማንም ፊት አይተህ አታደላም፣ የሰውን ፊት አትመለከትም። ለቄሳር ግብር መስጠት ይገባል ወይስ አይገባም? ማለት አክብሮቱ ለማዋረድ ነው፣ ወደ ላይ አውጥቶ ለመፈጥፈጥ። የአይሁድ ጸባይ ያለብን አንዳንዴ የምንጠላውን ሰው በጣም ማወደስ ማመስገን። ያው አንተ መምህር አይደለ መምህር ወይ ብሎ ከዛ ነገር ለማለት ራሳችንን ፈሪሳውያን እንዳንሆን በጣም መጠንቀቅ አለብን። መምህር ወይ ብለው በሽንገላ አቆላመጡ። ክርስቶስ የሚሸነገል አምላክ አይደለም። አትሳቱ፣ እግዚአብሔር አይዘበትበትም ይላል። በድፍረትም ሆነ በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ይላል። ይህን ለክርስቶስም ይተረጉማል ትርጓሜ። ጻድቅ እሱ ስለሆነ እውነተኛ ስለሆነ በጻድቁ አምላክ ላይ የሽንገላ ንግግር የሚናገሩ ከንፈሮች ምን ይሁኑ? ዲዳ ይሁኑ እና ቀርበው መምህር ሆይ አሉት። ይቺ ሴት ስታመነዝር ተገኝታ ተያዘች። እንዲህ ያሉት እንዲወገሩ በሕግ ያዛል። አንተ ምን ትላለህ አሉት ይልና የሚከሱበትን እንዲያገኙ ሊፈትኑት ይህንን አሉ ይላል። አይሁድ ዋና ወደ ክርስቶስ የመጡበት ምክንያት ለሕጉ ተቆርቁረው አመንዝራነት በዛ፣ ይችን ሴት ዝም ካላት የሚያመነዝር ሰው ቁጥሩ እየጨመረ ይመጣል፣ አገሩ ይበጠበጣል ብለው ተጨንቀው አይደለም። ስለ ሕግ መጣስም ጉዳያቸው ነው አይደለም። ዋነኛ ጉዳያቸው ክርስቶስን በምን ጠልፈን እንጣለው ቅናት ነው። በሱ ላይ ያላቸው ቅናት ጥሩ ዕድል አገኘን፣ እስቲ ይችን ሴት ምን ይል እንደሆነ እናያለን፣ በዚህ ሴት ላይ የሚፈርደውን ንግግር ይዘን እሱን እንከሰዋለን፣ እናሳጠዋለን ብለው ነው የመጡት። በእውነት እግዚአብሔር ከእንዲህ አይነት ከሳሽነት ይጠብቀን። ቤተክርስቲያን ውስጥም ሆነ እንዲህ አይነት ጸባይ ያለን ሰዎች አለ። ለስርዓቱ የተቆረቆርን የምንመስል፣ ለሕጉ የተቆረቆርን የምንመስል ግን ውስጣችን ሌላ ኢንቴንሽን ኖሮ በጣም ሰዎችን የምናሸናቅቅ የምናጠቃ። አይሁድ
በሌላ ቦታ ምን ይላል መሰላችሁ? ሆሳዕና አሁን የፊታችን እሑድ እናከብራለን አይደል? በሆሳዕና ሕፃናት ሲዘምሩ ኧረ ከተማው ተረበሸ አሉ። ምኑ ተረበሸ? ይሰቀል ይሰቀል ሲል ከተማው ይረበሻል አይረበሽም? ይረበሻል። እሱ የዛኔ በሩ ጎሽ ጎሽ ነው ያሉት። ለከተማው ሰላም ገዷቸው አይደለም፣ ቅናት። ክርስቶስን ብዙዎች ተከተሉት፣ ዓለም ሁሉ ተከትሎት ሄዷል። ምን ይሻላል አለ ይላል። በእውነት እግዚአብሔር ይስጠው። በጣም ደስ የሚል ንግግር ነው። እስኪ በሉ ዓለም ሁሉ ተከትሎት ሄዷል። ማን ሁሉ? መንፈስ ቅዱስ ያናገረው ይኸው ተከተለው ዓለም ሁሉ ክርስቶስ። ዓለም ሁሉ ተበሳጭቶ እኮ ነው ሊቀ ካህናቱ። ዓለም ሁሉ ተከትሎት ሄዷል። ምን አለ? ሕዝቡ ሁሉ ከሚጠፋ አንዱ እሱ ቢሞት ይሻላል ይላል። ማን ከሚጠፋ? አቤት ቅኔ! እግዚአብሔር ይስጠው። ማን ከሚጠፋ? ክርስቶስ የሞተው ማን እንዳይጠፋ ነው። ሕዝቡ ሁሉ አንዴ እኮ መንፈስ ቅዱስ ሲቃኝ ቅኔ ነው የምትቀኘው ሳታውቀው። ተንኮል አስበህ እኮ ነው። በሱ ቤታውን ማሾፉ ማሽሟጠጡ ነበር። ግን አንዱ ቢሞት ይሻላል። ዓለም ሁሉ ተከትሎት ሄዷል። ሕዝቡ ሁሉ ከሚጠፋ አንዱ ቢሞት ይሻላል። እኛ እንዳንጠፋ ነው አንዱ እሱ የሞተው። ስለዚህ መጥተው በቅናት ተነሳስተው ስለ ሕግ ጥሰት ገዷቸው ሳይሆን በክፋት መጥተው ጠየቁት። እግዚአብሔር ስርዓት አስጠባቂ መስለህ፣ ለሕጉ የቀናህ መስለህ፣ ለቤተ ክርስቲያን የተቆረቆርክ መስለህ ውስጥ ሌላ ክፋት፣ ቅናት፣ ተንኮል ካለ ልብህን ጭምር ነው የሚያየው እግዚአብሔር። የተናገርከውን እያየ የሚታለል አምላክ አለ። አልተታለለም። ልባቸውን ያንገበገበው የአመንዝራነት ጉዳይ አለመሆኑን አውቋል። ክርስቶስ አውቋል። ምክንያቱም ሕግ ከቆረቆራቸው አንደኛ ቤተ መቅደስ ውስጥ እኮ እዛው ይሸጣሉ፣ ይለውጣሉ። ቤተ መቅደስ ውስጥ የእንስሳ ግሳት መቅደሱን ሞልቶታል። ምን ነው እሱ አይቆጫቸውም? ለምን ዝም አሉ? እሱ ነው የተቆረቆረው። ቤቴ ጸሎት ቤት ትባላለች ብሎ የገሰጸው። ሁለተኛ ይቺ ሴት ስታመነዝር አይተናታል እና በድንጋይ ተወግራ ትሞት ዘንድ ያዛል። ምን ይመስልሃል ብለው ጠየቁት። ሕጉን አስጠባቂዎች ከሆኑ ሕጉ ምን መሰላችሁ የሚለው? አንድ ወንድና አንዲት ሴት ሲያመነዝሩ ከተያዙ እጅ ከፍንጅ አብረው በድንጋይ ይወገሩ ምን ይለው? አብረው ማለት ሲያመነዝሩ ከተገኙ። ይዘው የመጡት ግን ወደ ክርስቶስ ስንት ሰው ነው? ብቻዋን አላመነዘረችም። የታለው ወንዱ? ደግሞ ይዘናታል ነው ያሉት አይደል? እጅ ከፍንጅ ነው። እንደው ሰውየው ምን አይነት ሯጭ ቢሆን ያመለጠ? ተመልከቱ። ሕጉ ከቆጫቸው እሱ ሴታል አብረው ማምጣት ነበረባቸው። ዓላማቸው ግን ምን መሰላችሁ? ሁለት ነገር ነው ተስፋ አድርገው የመጡት። ክርስቶስ ሁለት ነው መልስ ሊሰጥ የሚችለው። እንግዲህ አምላካችን አንተ ሁለት መንገድ አስምረህ ትመጣለህ፣ እሱ ሶስተኛ ሌላ መንገድ የሚሰራ አምላክ ነው። እነሱ ምንድነው? ወይ በድንጋይ ትወገር አለዚያ አትወገር ይላል። ከሁለት አንዱ ነው መልሱ። የስ ወርኑ ነው ለነሱ። ክርስቶስ ግን ሁለት መልስ ብቻ ያለው አምላክ አይደለም። ዓላማቸው ምንድነው? አንደኛ በድንጋይ ተወግራ ልትሞት ይገባል ካለ ያዘጋጁት ነገር አለ። አንደኛ ትሙት ካለ የመጀመሪያው ነገር እንዴ መሐሪ ነኝ ይሌለ እንዴ ራራለሁ ይሌለ እንዴ እኔ ላድን የመጣሁት ኃጢአተኞችን የጠፋውን ልፈልግ ነው የመጣሁት ብሎ ሲሰብካል ነበር። አሁን ደግሞ መልሶ በድንጋይ ትሙት ይላል እንዴ? ወርውሩባት እንዴት ይላል? ትምህርቱ ወጥ አይደለም ማለት ነው። አንዴ እንዲህ እያለ ይላውላል ብለው ሊተቹት ነው። ትምህርቱን ሊተቹበት አንድ ወር። ሁለተኛ ሊከሱት ይፈልጉ ነበር ይላል ዮሐንስ ወንጌላዊ። ምን ሊሉት? በሕጉ መሰረት እስራኤላውያን ማንንም ሰው በሞት ቅጣት የመቅጣት መብት የላቸውም ሮማውያን ካልፈቀዱላቸው። ለዚህ ነው አሁን በሰሙነ ሕማማት ሲነበብ ትሰማላችሁ። ጲላጦስ ፊት አቅርበው ክርስቶስን ሲያስጨንቁ ይሰቀል ሲሉ ጲላጦስ እናንተ እንደ ሕጋችሁ ፍረዱበት አላቸው ይላል። ፍረዱበት ሲላቸው እኛ እንገድል ዘንድ አልተፈቀደልንም አሉት ይላል። ምን እንል ዘንድ? ስለዚህ ገድሎ የመቅጣት መብት የላቸውም በሮም ሕግ። መግደል የሚችሉት እስራኤል ውስጥ ያለን ሰው ኢየሩሳሌም ውስጥ ያለ ሰው መግደል አይችሉም። ከገደሉም ከከተማ አውጥተው ውጭ ነው መግደል የሚችሉት። ለዚህ ነው ቀዳሜ ሰማዕት ቅዱስ እስጢፋኖስን ወደ ውጭ አውጥተው በድንጋይ ወግረው ገደሉት ይላል አይደል? ለምን? እዛው ካደረጉት ስለሚያስከስሳቸው። ስለዚህ ክርስቶስ ይህች ሴት ትሙት ካለ ወደ ሮማውያን ሄደው ያው ሰው ተወግሮ ይገደል ይላል ብለው ሊከሱት ነበር እቅዳቸው። አትወገር ካለስ ደግሞ ምሕረት ይሰጣት ካለስ አንደኛ ኦሪትን ሽር አልመጣውም ይላል፣ ግን መልሶ ኦሪትን ምን ይላል? ይሽራል ይሉ። ሁለተኛ አመንዝራነትን ያበረታታል፣ ሰዎች በትዳራቸው እንዳይጸኑ የሚያደርግ አምላክ ነው ብለው ሊከሱት ነበር እቅዳቸው። አምላካችን ኢየሱስ ክርስቶስ ሁሉንም ቢል ጥፋተኛ ነበር። ባጭሩ በአይሁድ አስተሳሰብ ምንም ቢያደርግ ጥፋተኛ ነበር። አንዳንዴ የሆነን ሰው ስንጠላው ጥሩም ቢያደርግ መጥፎም ቢያደርግ ተመሳሳይ። ጌታ ቀድሞ ምን ብሏል መሰላችሁ?
ይህን ትውልድ በምን መስለዋለሁ አለ። ከኔ ጋር ናችሁ? ይህን ትውልድ በምን መስለዋለሁ ይልና ምን ይላል? ዘፈን ዘፈንላችሁ አልተቀበላችሁንም፣ ሙሾ አወጣንላችሁ አላለቀሳችሁም ይላል። ሙሾ ሲወጣም አታለቅሱም፣ ዘፈን ሲዘፈንም አትቀበሉ። መጥምቁ ዮሐንስ ሳይበላ ሳይጠጣ መጣ፣ ጋኔን አለበት አላችሁት። እኔ እየበላው እየጠጣው መጣው፣ እኔንም ደግሞ ተቃወማችሁ። ምን ብናደርግ ነው የሚሻለው? ይህን ትውልድ በምን እንመስለዋለን? አይሁድ እንደዛ ናቸው። የአይሁድ ጸባይ እንዳይኖረን በእውነት በጣም መጠንቀቅ ያስፈልጋል። የሆነን ሰው ነክሰን ይዝና የሆኑ ሰዎችን እንጠላና የሆነን ወገን እናጠቁርና ምንም ቢያደርግ ስህተት ነው የማለት ይሄ የአይሁድ ጸባይ። አምላካችን ኢየሱስ ክርስቶስ ምን አደረገ? ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። ገደሏትም አላለም፣ አትገደልም አላለም። ጎንበስ ብሎ በጣቱ በምድር ላይ ጻፈ። ክርስቶስ አጎንብሶ የጻፈው ምንድን ነው የሚለው ላይ ብዙ ሊቃውንት ብዙ ብለዋል። ይሄ ነው ብሎ በእርግጠኝነት ለመናገር ግን አጎንብሶ የጻፈውን የሚያውቀው ማን ነው? ክርስቶስና የጻፈውን አይተው ቀልባቸው ተገፉ ብን ብለው የጠፉት አይሁድ ያውቃሉ። አምላካችን ስለጻፈው ብዙ በተርጉማን የተለያየ ነገር ብለዋል። አንደኛ ያሉት ሕጉን ነው የጻፈው ይላሉ። ምኑን ነው የጻፈው? ሕጉን። አንዲት ሴት በድንጋይ ተወግራ ትሙት ሲባል ብቻዋን አይደለም፣ ካመነዘረች አብሯት ካመነዘረው ሰውዬ ጋር አብራ ትወገር የሚለውን ሕጉን ነው የጻፈው። ይህን በጣቱ የጻፈበት ምክንያት ይላሉ ሊቃውንት፣ በጣቱ የጻፈው አስቀድሞም በሲና ተራራ ላይ አታመንዝር ብሎ በጣቱ የጻፈው እሱ ራሱ መሆኑን ለማሳየት ነው። ሕጉን የጻፍኩት እኔ ነኝ፣ አሁን የምማጸነው እኔ ነኝ ሲል አጎንብሶ የጻፈው ሕጉን ነው ይላሉ አንደኛው። ሁለተኛው የእነሱን ኃጢአት ነው የሚሉ ደግሞ ሊቃውንት አሉ። በተአምራትም የሚሉ አሉ። ልክ መሬት ላይ ሲጽፍ በእነሱ በግንባራቸው ኃጢአታቸው ተጻፈ የሚል ማለት ልክ እንደ ኪቦርድና እንደ ሞኒተር ማለት ነው። እዚህ ጋር ሲጽፍ እዚህ ጋር ታየ እንደሚለው። ያንን ግን ትርጓሜ ወንጌል መልሶ ያቀነዋል። ምን ይላል? አይ እሱማ ከባት ያበሳ ነው፣ የሰው ኃጢአትን የሚገልጥ አምላክ አይደለም፣ ግን እያንዳንዳቸው የራሳቸው ኃጢአት እንዲታያቸው አድርጓቸዋል ይላል። አጎንብሶ ጻፈ። ሶስተኛው ሊቃውንተ ቤተክርስቲያን ክርስቶስ አጎንብሶ የጻፈው ምን ይላሉ? ኤርምያስ ምዕራፍ 15 ላይ የተጻፈ ቃል አለ። ስማቸው ነው የተጻፈው የሚያሰኝ ማለት ነው። ላንብብላችሁ። ትንቢተ ኤርምያስ ምዕራፍ 17 ቁጥር 13 ላይ የሚተዉ ሁሉ ያፍራሉ በሉ እስኪ፣ ስማቸውም በምድር ላይ ይጻፋል። በምን ላይ? በምድር ላይ። የሕይወት ውሃ ምንጭ አንተን ትተውሃል። የሚተዉ ሁሉ ያፍራሉ፣ ስማቸውም በምን ላይ ይጻፋል? በምድር ላይ ይጻፋል። ኃጢአተኞች ስማቸው በምድር ነው የሚጻፈው። ጻድቃን ግን ስማቸው በየት ነው የሚጻፈው? ስማችሁ በሰማያት ስለተጻፈ ምን ይበላችሁ? ደስ ይበላችሁ። በምድር ስሙ የሚጻፍ ሰው አለ፣ በሰማይ ግን አይታወቅም። አሁን እዚህ በጣም ታዋቂ ሰው አለ፣ ሰማይ ቤት ማንም አያውቀው። እየሰማችሁ? በሰማይ አይታወቅም። እዚህ ኃያላን አሉ፣ እዛ ምንም ይሆኑ። በመንፈሳዊው ራሱ በመንፈሳዊውን እዚህ እንደ ጻድቅ የሚታይ ሰው አለ፣ እዚህ ከቁብ የማንቆጥረው ሰው አለ። በሰማይ ደግሞ ትልቅ ቦታ ያለው አንድ አባት ገነት ገብቶ አየና ያየውን ለሌላ አባት በህልም ተገልጦ ነገረው እና ሶስት ነገር ገረመኝ አለ። ስንት ነገር? ገነት ገብቼ ሶስት ነገር ገረመኝ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች ገነት ውስጥ አገኘኋቸው። እየሰማችሁ? በፍጹም ገነት ውስጥ አሁን እኛ ገነት ውስጥማ በፍጹም ሊገቡ አይችሉም የምንላቸው ሰዎችም አሉ እኮ። ስናያቸው ወይ እገሌ ከገባማ በቃ ኩነኔ የለም ማለት ነው ምንላቸው አሉ። ኃጢአተኛ ምላቸው፣ ሰካራሞች ምላቸው፣ ቀራጮችና መንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል እንዳለ ክርስቶስ ነው። እና ገነት ገብቻ አለ አባት ገነት ውስጥ አገኛቸዋለሁ ብዬ የማስባቸውን ሰዎች በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣኋቸው። እገሌማ ይጸድቃል፣ እገሌማ ትጸድቃለች ያልኳቸውን መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው፣ ሁለተኛ በጣም ተገረሙ። ሶስተኛ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረምኩ። እንዴት እኔ ገባው ብዬ ነው። እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያብቃል። አንድ አባትን አንዱ ልጅ ቀርቦ አባቴ ገነት ስንገባ እንተዋወቃለን ወይ እርስ በርስ አላቸው። ሲላቸው ምን አሉት? እንደውም በደንብ የምንተዋወቀው እዛ ነው አሉ። ምክንያቱም ማን መሆነ የሚታየው በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ነው። እና
በሰማያት ስማችሁ ስለተጻፈ ደስ ይበላችሁ የተባሉት ሐዋርያት ናቸው። ኃጢአተኞች ግን ስማቸው የሚጻፈው በየት ነው? በምድር ነው። በምድር ዝነኞች ናቸው፣ ክብር አላቸው፣ በሰማይ ግን አይታወቁም። በአንጻሩ በሰማይ የሚታወቁ እዚህ ግን የማናውቃቸው ሰው አኖኒመስ ሴንትስ ብላ የኮፕቲክ ቤተክርስቲያን በዓመት አንዴ አኖኒመስ ሴንትስ ብላ ስማቸው ለማይታወቅ ቅዱሳን ትዘክራለች። ሰው የማያውቃቸው ማንም ያውቃቸው እግዚአብሔር። መጽሐፈ ስንክሳር ላይ መጨረሻም ጠርቶ ቅዱሳንም ምን ይላል? ስማቸውን ስለጠራናቸውም ስላልጠራናቸውም ቅዱሳን ብለን ማረን ይላል። እኛ የማናውቃቸው ማንም ያውቃቸው እግዚአብሔር የሚያውቃቸው ብዙ ቅዱሳን አሉ፣ ብዙ ባህታውያን አሉ፣ ከዓለም ተለይተው የኖሩ ገድላቸውን ለዓለም ሳይሆን ለእግዚአብሔር ሰርተው ያለፉ ማለት። ስለዚህ በዚህ መሰረት የጻፈው ስማቸውን ነው የሚላል። ያም ሆነ እንግዲህ ኃጢአታቸው ጋር የተያዘ ነገር መሆኑን የምታዩት ክርስቶስ አጎንብሶ ጻፈ። ከዛ ጠየቁት፣ ደጋግመው ጠየቁት፣ እንግደላት ወይስ አንግደላት ብለው ሲጠይቁት ቀና አለና ሲወተውቱት ጌታ ከእናንተ ኃጢአት የሌለበት ሰው አስቀድሞ ድንጋይ አንስቶ ይወርውርባት ብሎ ተመልሶ ድጋሚ ጻፈ። አንዳንድ እያሉ ተነስተው ከዛ አካባቢ ሄዱ። ኃጢአታቸው ነው። እዚህ ላይ ቸርነቱንም ታዩታላችሁ። ክርስቶስ ኃጢአታቸውን የጻፈው አፈር ላይ ነው። ምን ላይ? አፈር ላይ ነው። ሕጉን 10ቱ ትእዛዛትን ግን የጻፈው በምን ላይ ነበር? በድንጋይ ላይ። ኃጢአታቸውን ግን አፈር ላይ። ለምን መሰላችሁ? ንፋስ መጥቶ እንዲወስደው ማለት ነው። ሰው እንዳያየው፣ የሰውን ኃጢአት እንዳይረሳ አድርጎ የሚቀርጽ አምላክ አይደለም። ሕጉን በድንጋይ ላይ የቀረጸ አምላክ ኃጢአትን ግን መሬት ላይ ነው የሚጽፈው፣ አፈር ላይ ነው የሚጽፈው። ሊረሳው ስለሚፈልግ አሸዋ ላይ ነው የሚጽፈው፣ ንፋስ እንዲወስደው ስለሚፈልግ። የሁላችንን ኃጢአት እንዲህ በቸርነቱ ይርሳል። እኛ ግን የሰዎችን ኃጢአት በእብነ በረድ በሚቀርጽ አሁን በዚህ የቴክኖሎጂ ዘመን የሆኑ ሰዎችን ነውር፣ የሆኑ ሰዎችን ኃጢአት በደንብ ለትውልድ አይደል የምናስተላልፍ፣ ጽፈን በደንብ አድርገን ቅርስ አድርገን እኮ ነው የምናስቀምጠው። አምና የጻፍክበት ሰውዬ እነ ፌስቡክ እግዚአብሔር ይስጣቸው በአመቱ ልክ የዛሬ ዓመት ይህን ጽፈ ነበር ይለዋል። ሰውዬው እኮ ንስሐ ገብቶ አልቅሷል። ሰውዬው እኮ ከዛ መንገዱ ተመልሶ ሊሆን ይችላል። አንተ ግን የጻፍክበትን ወደኋላ እንዴት ትመልሰዋል? እግዚአብሔር እንደዛ ቢጽፍ ኖሮ ማን ከቤቱ ይወጣል? እኛ እኮ ሰው የሚያውቀው ኃጢአታችንን ነው አይደለ አሁን የምናወራው። እግዚአብሔር የሚያውቀው ኃጢአታችን እኮ ከሁላችን ከማናችንም ከምናውቀው በላይ ነው። ምክንያቱም እግዚአብሔር ልብ ድረስ ነው አገብቶ የሚያየው። እምቧቴ አንጻሐኒ ከተሰወረ ኃጢአቴ አድነኝ ያለው ነቢየ እግዚአብሔር ዳዊት። እኔ የማላውቀው አንተ የምታውቀው ኃጢአት አለ። ሰው የሚያውቅብኝ እኔ የማላውቀው ኃጢአት አለ። ሰው የማያውቅብኝ ደግሞ እኔ የማውቀው ኃጢአት አለ። የተሰወሩ ኃጢአቶች ውስጥ የከፋው ግን እኛ የማናውቀው ማንም የሚያውቀው ኃጢአት እግዚአብሔር። ኃጢአታችንን በቸርነቱ ይሸሽግልን እና ሸሸገላቸው። በአፈር ላይ ባሸዋ ላይ ጻፈና ከእናንተ መሃል ኃጢአት የሌለበት አስቀድሞ ድንጋዩን ይወርውርባት አለ። ይህን ጊዜ ይላል ከሽማግሌ ጀምሮ አንዳንድ እያሉ ሄዱ ይላል። ከምኖች ጀምሮ? ሰው እንደ ዕድሜው ነው እንግዲህ ኃጢአቱ ብዛት አይደለ? በጣም ያረጀው ሰው ኃጢአቱ ብዙ ነው፣ የብዙ ዓመታት ነው። ደግሞ ወጣቱ በእርግጥ አሁን እንኳን እንደዛ ለማለት ትንሽ ያስቸግራል። ያሁን ወጣቶች ብርቶች ነን፣ ጊዜያችንን በአግባቡ ተጠቅመን ብንሸመግል የምንሰራውን ኃጢአት አብቃቅተን እንሰራለን። ግን ቢሆንም መቼስ እንደየዕድሜያቸው አረጋውያኑ ቀድሞ ወጡ ይላል። ማነው? ወጣቶቹ። ከዛ የቆዩት ደግሞ ወጣቶቹ፣ እነሱ ደግሞ ቀስቀስ ብለው ወጡ። ኃጢአት ኖሮባቸው እንደ ሴቲቱ አመንዝረው እንደ ሴቲቱ በድለው ግን በድንጋይ ትወገር ሊሉ ነበር ወደ ክርስቶስ የመጡት። ሕሊናቸው ወቀሳቸው። መጨረሻ ላይ ክርስቶስ ብቻውን ቀረ ይላል ከሴቲቱ ጋር። ማን ብቻ ቀረ? ኃጢአት የሌለበት ሰው ድንጋይ አንስቶ ይወርውርባት ብሏል ክርስቶስ። ምን የሌለበት ሰው? ኃጢአት የሌለበት ሰው ማን ነው በምድር ነው? ክርስቶስ ነው። እሱ ብቻ ቀረ። ይችን ሴት ድንጋይ አንስቶ መምታት ይችላል አይችልም? ምን ስለሌለበት? ኃጢአት የለበትም። እሱ ብቻ ነው መፍረድ የሚችለው መምታት የሚችለው። ክርስቶስ ግን ምን አለ? አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። ጌታ ሆይ አንድስ እንኳ አለችው። እርሱም እኔም አልፈርድብሽም አላት ይላል። ይህችን ቃል እናብራራና እናበቃለን። እኔም አልፈርድብሽም በሉ እስኪ። ማን ነው ያለው? አቤት ክርስቶስ ምን አለ? ታዲያ እኛ ምን ቤት ነን የምንፈርደው? ክርስቶስ እኔ አልፈርድብሽም አለ። ዳኛው የሰማይ የምድሩ ዳኛ እኔ ምን አልልብሽም
አይፈርድም እግዚአብሔር። አንዳንድ ያያችሁ አልፈርድም። ኃጢአተኛ መሆኗን ያውቃል። የእነሱ ምስክርነትም አይፈልግም። ገና ስታስበው ጀምሮ ከማመንዘሯ በፊት ያውቃል። አልፈርድብሽም አለ። ዳኛው አልፈርድብሽም ብሎ እየለቀቀ እኛ ጋሻ ጃግሬዎቹ ፈራጅ ያደረገን ማን ነው? ክርስቶስ አንድ አይደለም። ሌላም ቦታ በወንጌል መጡ ሁለት ወንድማማቾችና ተካሰው ተጣልተው ነው ርስት አላካፍላለኝ በእኛ መሃል ዳኛ ሆነ ፍረድልን አሉት። ሲሉት በእናንተ መሃል ርስት አካፋይ እሆን ዘንድ እኔን ዳኛ አድርጎ ማን ሾመኝ አለ። እየሰማችሁ ክርስቶስ አለ እንደዚህ፣ ማን ሾመኝ እኔን ዳኛ አድርጎ? ማን ይሾምሃል? አንተ ሁሉን ትሾማለህ እንጂ። ማን ያከብራል? አንተ ሁሉን ታከብራለህ። እሱ ግን እንዴት እኔን ማን ዳኛ አድርጎ ሾመኝ? አንድ አባባል አለ፣ ሁለት ጓደኞች ቢጣሉ መሃል ላይ ገብተህ ፍርድ እንዳትሰጥ። ምክንያቱም ከሁለቱ ጓደኞች አንዱን ታጣለህ። የምትሰጠው ፍርድ ለአንዱ መደገፍ ለአንዱ መቃወም ስለሚሆን ከሁለቱ ስንቱን ታጣለህ? አንዱን። ሁለት ደግሞ የማታውቃቸው ሰዎች ካገኘንም እነሱ መሃል ገብተህ ፍረድ። ምክንያቱም ከሁለቱ አንድ ጓደኛ ታገኛለህ ይባላል፣ አዲስ ጓደኛ። እግዚአብሔር ግን የሁላችን ጓደኛ ነው፣ የሁላችን ወዳጅ ነው፣ የሁላችን አባት ነው። ሁለቱም ወገን ላይ ያለውን ችግር የበዳዩንም የተበዳዩንም ሕመም ያውቀዋል እግዚአብሔር። አልፈርድብሽም አለ። እንግዲህ እሱ ካልፈረደ እኛ እንዴት ነው የምንፈርደው? አባቶቻችን በጣም ይገርማቸዋል። እኛ ክርስቶስን ስለማንመስል ነው። የብዙ ቅዱሳንን ሕይወት ስታዩ በታሪካቸው ውስጥ አለመፍረድን በጣም እናያለን። የቅዱሳን ሕይወት በጣም ይህንን ያሳያል። ቅዱስ ሙሴ ጸሊም የተባለ አባት በገዳም ውስጥ አንድ ሰው ኃጢአት ሰራና ማህበረ መነኮሳቱ ተሰብስበው ከገዳሙ ሊያስወጡት ፈለጉ። ግን ስብሰባ ጠሩ። መጀመሪያ ተሰብስበን እንወያይበታል። ከዛ አባ ሙሴ ጸሊም ና ሲባል አይመጣም። በጣም ሲጨቀጭቁት መጨረሻ ላይ መጣ። ምንድን ያደረገው? በከረጢት አሸዋ ይዞ ቀደደው። አሸዋው እንትኑ ከረጢቱ እና እየፈሰሰ አሸዋው መንገድ ቅርጽ እየሰራ መጣ። ከዛ ምን ሆነ ነው? ምንድን ያስከው አሉት። የኔ ኃጢአት እንዲህ ሞልቶ እየፈሰሰ ነው፣ እናንተ ደግሞ ወንድሜ ላይ ፍረድ ትሉኛላችሁ። በዚህ ተጸጽተው ያንን አባት ይቅር ብለውታል። በዚህ ዘመን በጣም መፈራረድ፣ አንዳችን በአንዳችን ኃጢአት እንኳን እንደዚህ የተረጋገጠ ነገር ተገኝቶ ወሬ እንኳን ስንሰማ እኮ እናጣራ። ስታመነዝር ተይዛ አገኘናት አሉ። መቼስ ሰው አቁማ አታመነዝር ያው ከተባለ ማመናችን አይቀርም። ስለሆነ ሰው በጎ ነገር አንጠራጠርም፣ አናምንም። ጥሩ ክፉ ነገር ግን ወዲያው ነው የምናምነው። በሌላ ስፍራ ደግሞ አባ መቃርዮስ በገዳም ውስጥ አንድ መነኩሴ ከአንዲት ሴት ጋር እየመጣች እሱ ቤት እያደረች ነው በዓቱ ውስጥ ብለው ይነግሩታል። ኧረ በፍጹም እኔ ልጅ ይሄን አያደርግም ይላል። ከኔ ጋር ናቸው። በጣም ተጨቃጨቁ። መጨረሻ ላይ አንድ ቀን ልክ ሴቲቱ ስትገባ አይተው ሮጠው ይዘው ና አሁን እጅ ከፍንጅ እንያዛቸው አሉት። አባ መቃርስ እየከፋው እያዘነ መጣ። ሲመጣ ገና ከሩቅ ሳይደርስ ወደ ቤቱ ድምፁን ከፍ አድርጎ ኧረ የኔ ልጅ እንዲያደርግም በፍጹም እያለ መጣ። ከሩቅ ድምፁ ምን እንዲል ነው እንዲሰማ። ሴቲቱ ሮጣ ደንግጠው እንዴት እናድርግ ብለው ቅርጫት ነበረ፣ ቅርጫት ውስጥ ገባችና ተደፋባት። አለበሰው ቅርጫቱን መቀመጫ አለ። አባ መቃርስ ቅድስና አለው፣ ያውቃል ምን እየተደረገ እንዳለ እዛ በዓት ውስጥ። ሄዶ ቅርጫቱ ላይ ተቀመጠ። በሉ ፈልጓል። አገላብጠው ፈለጉ። እሱን ትልቅ አባት ነው፣ ማንም ተነሳ ይለው። አያችሁ ዝም ብላችሁ ነው ስም የምታጠፉት፣ በሉ ሂዱ አለና አባረራቸው። ካባረራቸው በኋላ ልክ እነሱ መውጣታቸውን መራቃቸውን ሲያውቅ ቅርጫቱን አነሳ። ሴቲቱ እዛ ኩርብት ብላ ቁጭ ብላለች። ሁለቱንም እዛው መክሮ ቀኖና ሰጥቶ ንስሐ ሰጥቶ አሰናበታቸው። ሲወጣ ሳር ቅጠሉ ሳይቀር ድምፅ አውጥቶ እንደ አምላክህ ከባት ያበሳ ሆንክ፣ በደልን የምትሸፍን ሆንክ ብለው አመሰገኑት ይላል ዜናው። መቼ ነው እኛ ክርስቲያን የምንሆነው? ነው ሳንኖረው እኮ በቃ እንደው መታወቂያ ላይ ይቅር ክርስትና መታወቂያ ላይ በሌላው ኃጢአት ደግሞ የተሻለ ኃጢአተኞች ሆነን እኮ ከሱ በጣም የተሻለ ኃጢአተኞች ሆነን ግን በጣም እንፈርዳለን። ከሚፈርድ ልቡና እግዚአብሔር ያድነን። የሚገርማችሁ ሴቲቱን ከሳሾችሽ ወዴት አሉ ሲላት ያለችውን እና ይበቃናል። ከሳሾችሽ ወዴት አሉ ሲላት አይ እነሱማ ብዙ ክፉ አስበው ነበር አንተ አዋረድካቸው እንጂ አለች። አላለችም። አንድስ እንኳን ነው ያለችው። ጌታ ሆይ አንድ እንኳን የለውም ነው ያለችው። እኔም አልፈርድብሽም አለ። አንቺ በከሳሾችሽ ላይ ካልፈረድሽ እኔም አልፈርድብሽም።
እግዚአብሔር ልክ ስትፈርድ አንተ የሆነን ሰው ኃጢአት ፋይል ስታገላብጥ እግዚአብሔር ያንተን ኃጢአት ማየት ይጀምራል። ስትሸፍንለትስ ይሸፍንልሃል። ቅዱስ ያዕቆብ ወንድሙን ከክፉ ወደ ደግ የሚመልስ ሰው የራሱን የኃጢአት ብዛት እንደሚሸፍን ይወቅ። ቢቻለንማ እንደ አባቶቻችን ለበደለው ወንድም እስከ መስገድ፣ እስከ መጾም፣ እስከ መጸለይ። አንድ አባት ወንድሙ በዝሙት ወደቀ፣ እንደሱ መንኩሶ ያለ ነው። ልክ ይህን ሲያውቅ እግዚአብሔር መልአክ መጥቶ ሲነግረው ወደ ወንድሙ ሄደና በዝሙት ወድቄአለሁኝ አለው። ሲለው በጣም አዘነና እሱማ እኔም እኮ አፍሬ ነው እንጂ ምን ብያለሁ ወድቄአለሁ። ታዲያ በቃ እግዚአብሔር መሐሪ ነው ይማረን ብለው ሁለቱም እየሰገዱ እየጾሙ እየጸለዩ መለመን ጀመሩ። እግዚአብሔር ተገልጾ ምን አለ? ስላልበደለው ወንድምህ ብዬ ይቅር ብያለሁ። ሳይወድቅ እንደወደቀው ነው ከአንተ ጋር የሚጾመው የሚጸልየውን ወንድምህን አይቼ ምሬአለሁ። እና ምንድነው ነዳያን አሁን ሲፋቀሩ አያሳዝን? አሁን ነዳያን አንድ ድሃ ለሌላ ድሃ ሲመጸውት ስታዩ ምን ይሰማችሁ? አያሳዝኑ? በሌላቸው ይመጸውታሉ እንላለን። እኛ ኃጢአተኞቹ ስንተዛዘን ሲያይ ደግሞ እንደዛ ነው እግዚአብሔር የሚሰማው። በሌላቸው ምግባር ይተዛዘናሉ ብሎ ያዝንልናል። እና ይችን ሴት አልፈርድብሽም ከእንግዲህ በኋላ ኃጢአትን ምን አትበይ አትስሪ። ድጋሚ ሊፈርድ ሲመጣ አይተዋትም። ያኔ ሊፈርድ ነው የሚመጣው። አሁን ግን ሊምር ነው የመጣው። ስለዚህ አሁን ምሬሻለሁ፣ አሁን ይቅር ብዬሃለሁ፣ የአሁኑን ኃጢአትን ትቼልሃለሁ፣ ከዚህ በኋላ ግን ኃጢአትን አትስራ። እግዚአብሔር ሁል ጊዜም ከዚህ በፊት የሰራናቸውን ኃጢአቶች እየተሳሰበ የሚያሸማቅቅ አምላክ አይደለም። ቢያንስ ከዚህ በኋላ ያለውን አቁምና ከዚህ በኋላ ላለው ልማርህ ይቅር ልበልህ የሚል አምላክ ነው። ለዚህ ሴት የተደረገ ምሕረት ለሁላችን ይደረግልን። የሰማነውን በልቡናችን ጽላት ይጻፍልን።